ጫፍሽን ቢነካሽ ምን እንደማደርግ ያውቃል። ነክቶኝ ቢሆን ምን ታደርገው ነበር? ምን ታደርገው ነበር? አንገቱን ቆርጬ እሱ ይሞታል፣ እኔ ደግሞ ወይን ይገባ ነበር። አረ በስመ አብ ይዙ። ለምንድን ነው የምለው? ምንድን ነው ነክቶሻል? ዝም እንድለው ነው? አሁን እሱን ገለ ወይን የምትገባ እኔ ያላንተ ማን አለኝ? ምንድን ነው ነክቶሻል እንዴ? ስልክ አላነሳም እኮ አይደለም ያልኩሽ። እና ብሎክ ነው ያደረኩሽ። ብሎክ? አዎ ብሎክ። ለምን ሲባል? ምንም ስለማጠቅም። ትንሿን ካገኛት በኋላ ነው እንደማልጠቀም የተሰማ? አረ ካገኘኋት በኋላ? አዎ ካገኘኋት በኋላ። አረ አንቺ ልጅ አንዴ በጥፊ ብዬ ፌንት ባሰራሽ እንዴት ደስ እንደሚለኝ ማም። ምን ቆመሽ መታገጭው? ሲጀመር እዚህ መሆናችንን ማን ነገረሽ? ስሚ አሁን ችግር ለመፍጠር እንዳትሞክሪ፣ ከዚህ ውጪ ነው። አረ እኔ ነው ልተዋወቅ ነው የመጣሁት። አሃ አሁን ደግሞ ወደ እሷ መጣሽ? አታስብ፣ እሷን እንኳን ላስጠነቅቃት ብቻ ነው የመጣሁት። ቆይ ምንድነው እንዲህ የምትሆነው? ወንድምህ አይደል እንዴ? ምን ወንድምህ? ቆይ ግን አንተ ምን ይደፋር ነህ? እንዲህ ነው እንዴ ድፍረት? በሌላ አይነትም አለ ድፍረት። እንዴት እንደሆነ ትንሿ ትነግራለች። ሂድና ጠይቃት። ምን ደብቃችኋት ትጫወቱባታላችሁ አይደለ? አንቺ እዩ አቤል። እንዬ ቆይ ላስረዳሽ። አቤል ሆነስ? አረ እንደዛ አይደለም። እና እንዴት ነው? ቆይ አንዴ ላስረዳሽ። ምንም አታስረጭ። ትንሿ በጆሲ ጥቃት ተደረሰባት በኋላ ወደ ቤቷ እንደተመለሰች በነበረችበት ልብስ አለመመለሷና ያላት ፊዚካላዊ መጎሳቆል፣ የሰውነቷ መጎሳቆል፣ መደናገጥ፣ የተለያዩ ምልክቶችን አስመልክቶ ሁላቸውም ጥያቄ ቢያቀርቡላትም ትንሿም ምንም ነገር እንዳልተፈጠረና እንደደከማት ብቻ ድንጋጤ እንደተፈጠረ ጆሲ ባደረገው ነገር እንደደነገጠች እንጂ ምንም የተፈጠረ ነገር እንደሌለ ነገሩ ከድንጋጤ እየዘለለ አለመሆኑን ብትናገርም ነገር ግን ሁላቸውም ዘንድ ተቀባይነትን አላገኘችም። ሀረግም ምን ተፈጥሮ ነው? ምንም ሰላም እየሰጠኝ አይደለም ውስጤ በማለት ለኑኑ ትነግራታለች። ታዲያ እኖዬም ምን ተፈጥሮ ነው? እኔም እየፈራሁ ነው። ምን አድርጓት ይሆን? የተለያዩ ጥያቄዎችን ጠይቃለች። ታዲያ በዚህ ሁኔታ ላይ እንዳሉ ደግሞ ከጆሲ ቤት ቆይታ በኋላ እነ ኤዛና እነ ቹቻ መቅዲን በዚህ ሁኔታ በማየቷ መቅዲ ያደረገችው ዘግናኝ ነገር ይህን ነገር እየተጻረሩ ለምን ይህንን አደረግሽ በማለት አሁንም ያፋጥጧታል። ታዲያ መቅዲም ምንም ነገር እንዳላደረገችና ይሄ በቂ እንዳልሆነና ገና የቀሩትንም ጓደኞቹንም መጨመር እንደምትፈልግ ይህ ገና ጅማሬ ብቻ ነው ይቀጥላል ስትልም ሁላቸውንም አስደንግጣቸዋለች። ኤዛናም አልገባኝም፣ እሺ አሁን ትንሿ የት ናት? ምንድነው የተፈጠረው? ትንሿ እንዴት ልትሄድ ቻለች? ልትነግሪኝ ትችያለሽ? እሷም ትንሿ ወደ ቤት እንደሄደችና ያለችበትን ሁኔታ እሱም ምን እንደተፈጠረ ልትነግሪኝ ትችያለሽ? ታዲያ እኔ ከምነግርህ ሄደህ ብታረጋግጥ አይሻልም? ከዚህ ጋር ቆማችሁ ከኔ ጋር ከምትነታረኩ ለምን ወደ ቤት ሄዳችሁ እሷን አታዩዋትም? የእሷን ደህንነት ለምን በአካል ሄዳችሁ አታረጋግጡም? በማለት ሁላቸውንም ከዚህ ጋር ቆመው በማይሆን ነገር እየተከራከሯት እንደሆነና እሷም ያደረግኩን ነገር ትክክል ነው፣ ምንም አይነት ስህተት የለብኝም፣ ያደረግኩት ትክክል ነው፣ ገና ይቀጥላል፣ ሌሎቹንም አንድ በአንድ እንደዚህ ሳላደርግ አርፌ አልተኛም በማለት እነ ኤዛና አሁን ከዚህ ጋር ቆመው ምንም አይነት ነገር ጥቅም የሌለው ነገር እንደሆነ እየተናገሩ ያሉት እየሞገቷት ያለው እሷ ይህ ተመጣጣኝ እያልሆነ ነው፣ ገና ይቀጥላል ስትል ከዚህ ጋር ቋጭታችሁ ይልቅ እሷን ማየት ይኖርብሃል ትለዋለች። ታዲያ ኤዛናም ወደ ቤት ሲመለስ ትንሿ ተጎሳቁላለች፣ ደንግጣለች፣ ፊቷ አዲስ ነገር ይታይባታል። ታዲያ ኤዛናም ምንም ነገር እንዳልተፈጠረ ንገሪኝ፣ ምንድነው የተፈጠረው? ይህ ሁሉ እኮ እየተፈጠረው በእኔ ምክንያት ነው። እኔ ባላስከፋሽ ኖሮ ከቤት ባትወጪ ኖሮ ይህ ነገር አይፈጠርም ነበር ይላል። ትንሿም ምንም አይደለም፣ አንተ ተናገርከኝ ብቻ እንጂ ምን አደረከኝ? ምንም አይደለም። ኤዛናም እሺ ምን እንዳደረገች ትነግሪኛለሽ? ምንድነው የተፈጠረው? በማለት ይጠይቃታል። ትንሿም ምንም እንዳልተፈጠረ ድንጋጤ ብቻ እንደሆነና ከድንጋጤ የዘለለ ነገር ምንም እንዳላደረጋትም ስትነግረው ታዲያ ኤዛናም ለነገሩ ምንም ሊያደርግሽ አይችልም፣ ምክንያቱም የሆነ ነገር ቢያደርግሽ ከኔ ምን እንደሚጠብቀውና ምን እንደሚከተለው ስለሚያውቅ ስለዚህ ደፍሮ ይህንን ነገር ማድረግ አይችልም በማለት ለትንሿ ይነግራታል በሙሉ ኮንፊደንስ። ታዲያ ትንሿም ጥያቄዋን እንዲህ ስትል ታቀርባለች። ኤዛና ንገረኝ፣ የሆነ ነገር አድርጎኝ ቢሆን ነክቶኝ ቢሆን ኖሮ ምን እንደምታደርግ ንገረኝ በማለት ጥያቄዋን ትቀጥላለች። ኤዛናም ምን ጥርጥር አለው? ጫፍሽን ነክቶሽ ቢሆንማ ኖሮ አልለቀውም ነበረ። እሱን ገድዬ እኔ ደግሞ ወደ ወህኒ ቤት ወርዳለሁ። እሱን አንገቱን ቆርጬ እኔ ቀሪ ዘመኔን ለምን እስር ቤት አላሳልፍም በማለት ይህቺ ልጅ ይህንን ነገር የደረሰባትን ነገር ከዚህ በኋላ ለማንም እንዳትናገርና ብትናገር ነፍስ መጋደል እንደሆነ የሚከተላትም ስላወቀች ታዲያ
ብላለች ወደ ውስጡ አልቅሳ። ኢዛናም ለምን ይህንን ጠየቅሽኝ? ምን ተፈጥሮ ነው? ምን ያደረገሽ ነገር አለ? በማለት ከትንሿ ጥያቄና ከሱ ምላሽ በመቀጠልም የነበራት ከእሱ ጋር ይህንን ነገር ስትመላለስ የኢዛናን ምላሽ ስታይ የእሷን ጥያቄ አቅርባ ታዲያ ሌላ ነበረ ፊዚካሏ ፊቷ ላይ የሚናገረው። ጆሲም ወደ ቤቱ ሲመለስ ቤት ውስጥ ትንሿ አልነበረችም። በተቃራኒው አሌክስ እያለቀሰና እየጮኸ እየተማጸነ ወይኔ ጥፍሬ እያለ እንደ ሴት ልጅ ስቅስቅ እያለቀሰ ነበር የጠበቀው። ታዲያ ጆሲም ጥያቄው የነበረው የታለች ትንሿ? ምን ተፈጥሮ ነው? ለምንድን ነው እንደዚህ የምትለው? ታዲያ አሌክስም ደግሞ አልገባኝም፣ አሁንም ያለው ትንሿ ጋነ እኔ ያለሁበት ሁኔታ ከምንም ነገር አልቆጠርከውም። ለእኔ ነው ወይ የሚገባኝ? አሁን ሐኪም ቤት ትወስደኛለህ ወይስ አትወስደኝም? እሱም ለምን እንደዚህ ሆንክ? ማነው እንደዚህ ያደረገ? እሱም ጥያቄዎችን ተውና አሁን ሕክምና ትወስደኛለህ አትወስደኝም? ትንሿን ከአንተ ይልቅ እኔ ባገኛት ራሱ የማደርጋት ዛናም ለሴቶቹ ለነ እንዬ ምግብ እንዲያዘጋጁላትና ይህንን ያህል የደካከመችውና የተጎሳቆለችው የተጎዳችው ምግብ ስላልበላች መሆኑን ተናግራ እንዲያምናት አድርገዋለች። ታዲያ ኢዛናም ሴቶቹ ተነስተው ምግብ እንዲያዘጋጁላት ያዘዘ ሲሆን ታዲያ እንዬም በድግ ስትል አይ አንቺ መሄድ የለብሽም እኔን ማዘጋጀት ያለብኝ፣ በዛውም አንቺ ቅድም ስላናገርሻት እኔ አናግራታለሁ በማለት እኔ ላይ ትፈልጋለሁ በማለት ሀረግ ብድግ ብላ ትሄዳለች። ታዲያ ሀረግም ስታናግራት ትንሿ ምንም ነገር እንዳልተፈጠረ ምንም እንዳልሆነች፣ ሀረግም ምንም አልተዋጠልኝም፣ እባክሽን ንገሪኝ፣ የሚያስፈልግሽ እርዳታ ካለ መደረግ ያለበት ነገር ካለ ከወዲሁ እንድናደርግልሽ በማለት ብትጠይቃትም ትንሿ ምንም እንዳልተፈጠረ፣ ታዲያ ለምን እንደዚህ ሆነሽ መጣሽ? ልብስሽ ስለምን ተቀየረ? የሄድሽው በራስሽ ልብስ ነበር። ታዲያ ስትመለሺ ለምንድን ነው የጆሲን ልብስ እየለበሽው? እሷም ትንሽ ተበላሽቶብኝ ስለነበረ ለዛ ነው የቀየርኩት። ይህ ያልተዋጠላት ምላሽ ሀረግ ደግሞ ስትወጭ እኮ ንጹህ ልብስ ነበር የለበሽው በማለት ብታቀርብላትም ትንሿ ምንም እንዳልሆነችና እንደደከማት ማረፍ እንደምትፈልግ ትንሽ ብቻ ጎርሳ፣ በሌላ በኩል እዩ ከሁላቸውም ዘንድ ነገሮችን ወደ ከፋ ደረጃ ካደረሰች በኋላ ከሁላቸውም ዘንድ ኪላ የምትባለው እዩ አሁንም ጆሲን መንገድ ላይ አግኝታው እሱን ለማናገር ብትፈልግም ጆሲ ከሷ ምንም ነገር እንደማይፈልግና እሷን ማየትም ማናገርም እንዲሁም ደግሞ አለመመለስ ብቻ ሳይሆን ስልክ እንደ ቦለካትና ምንም አይነት ጥቅም እንደሌላት ከሷ ያገኘው ጥቅም እንደሌለም ተናግሮ ከፊቱ ዘወር እንድትል አድርጓታል። ታዲያ ከሁላቸውም ኪላ የተባለችው እዩም ወደ እነ ኤዛና ቤት በመሄድ የነ ኤዛና በር ላይ ቆማ ኤዛናን ትጠባበቃለች። ኤዛናም በሩ ላይ እየተዋከበ ምን እንዳደረጋ ጆሲን ለመጠየቅ እየተካለበ ወደ ውጭ ሲወጣ ታዲያ እዩም በር ላይ ይመለከታታል። ምን አመጣሽ? ምን ፈለግሽ ደግሞ? ምን ቀረሽ ደግሞ? እዩም ትንሿን ማየት እፈልጋለሁ። አይ እሷም ማየታችም በማለት ቢናገራትም እሷም አንተንም የማጠምድበት ሁላችሁንም የማጠምድበት አንዳንድ ነገር አለኝ በማለት ኤዛና መቼ ነገር እንዳደረገው በማያስታውስበት መልኩ ታዲያ አንድ ነገር ልንገረ በማለት ደካማ ጎን ከዚህ በፊት ስማኛል እኮ በማለት አንድ ነገር እንደያዘችበትም ተናግራ እሱን ቴንሽን እንደሆነ አድርጋው ወደ በሩ ገብታለች። መቅዲም የምስራች እንደያዘችላቸውና ያደረገችውን ነገር ለሷ ትልቅ ዋንጫ እንደ ትልቅ ዋንጫ ነው እኔ ያደረኩን ነገር በማለት እንድትኩራራበት ያደረጋትን ስራዋን አሁንም ወደ እነ ኤዛና ቤት ይዛ በመምጣት እንደ ትልቅ ነገር በእጇ ፊት ለፊት ላይ አድርጋ ይዘዋለች። በዚህ ሰቅጣች ድርጊት እየተሰቀጠጠ የነበረው ቹቻ ደግሞ ምን እንዳደረገች ብነግራችሁ በማለት እሱ በጉጉት መቅዲ ያደረገችውን ነገር ይነግራቸዋል። እሱም ታዲያ አቤልም እንዴት ጨክነሽ ይህንን አደረግሽው? እኑም ሁላቸውም ላሳያችሁ ፈልጋለሁ ስትል አቤላም ቀድሞ ይህንን የጨካኝ ድርጊት እንዴት ሳደረግሽው? ለምንስ? እኑን አይኗን እንዳታይ ሸፈን አድርጎ ሁላቸውም ዘንድ ተቀባይነት እንደሌለው አሁንም ነግረዋታል። ታዲያ እኑም ደግሞ አልገባኝም፣ ምን ቢያደርግሽ ነው እንደዚህ ልታደርጊ የቻልሽው? እኮ ምን አድርጎ? ለእኑ ትልቅ ጥያቄ ፈጥሮባታል። ምክንያቱም መቅዲ ምንም ነገር ሳያደርግ ያለ ምንም ምክንያት ይሄንን ጭካኔ ልታደርግ እንደማትችል እኑ አንድ ነገር አለ ማለት ነው ከዚህ ነገር ጀርባ፣ እኔ ጥሩ ነገር እየተሰማኝ አይደለም ያለችበትን ነገር ለሷም አሁንም ተጨማሪ
ሌላ ማስተንተኛ ነገር ሆኖላታል። በሌላ በኩል እዩ አሁንም እየተካለበች ወደ ቤት በመግባት አሁንም ሰላማቸውን የሚነሳ ነገርም አድርጋለች። በሌላ በኩል ኤዛናም ጆሲ ወዳለበት ቦታ እየተካለበ በመሄድ ከጆሲ ጋር ምን እንዳደረካት በማለት አሁንም ትንቅንቅ ብሏል። ጆሲ ግን ባለማፈር አሁንም እንዴት እንደዚህ ታናገረኛለህ? እንዲሁም ደግሞ የትዳር አጋርህ ለመሆኗ ምንም አይነት ማስረጃ የለህም። ከኔ ጋር እንደዚህ የምትነጋገርበት ምንም አይነት ድፍረት የለህም። ሚስቴ የምትልበት ሰነድ ካለ ማምጣትም ሆነ መክሰስ ትችላለህ። ነገር ግን በቅርቡ አሳይሃለሁ። እንግዲህ ትንሿ ከዚህ በኋላ እንዴት ወደ እኔ እየተካለበች እንደምትመጣ የምታየው ይሆናል በማለት ትንሿ የደበቀችውን ነገር ለሷ መልእክት አደርሰልኝ በማለት እንግዲህ ሰላማቸውን የሚነሳ ነገር እሱ ያደረገው ነገር እንዳለ ትንሿን የሱ የሚያደርግበትን አንድ ነገር ከትንሿ እንደያዘ በኩራት ይናገራል። በሌላ በኩል እዩ ከሁላቸውም ዘንድ ኪላ ኪላ እየተባለች ያለችው እዩ ታዲያ እናንተ ሁላችሁም ሰላም ሆናችሁ የኔን ሰላም ነስታችሁ እኔ ከሁላችሁም ጋር እንደዚህ ተጭሬማ አልቀርም በማለት እውነቱንም ውሸቱንም እንግዲህ ከዚህ በፊት ያደረገችውን መጥፎውንም ደህናውንም ነገር ሰብስባ ታዲያ አሁንም ደግሞ አቤልንና እኑን እንዲጣሉ አድርጋቸዋለች። እነጆቿ ቀድመው ምን ፈለግሽ ከዚህ ቤት ውጭልን በማለት እሷን ከዛ ቤት እንድትወጣ ባደረጉበት ነገር ታዲያ እኑም ደግሞ አልገባኝም፣ ለምንድነው ኪላ ኪላ የምትሏት? መናገር የምትፈልጊውን ነገር እያዳመጥኩሽ ነው፣ መናገር ትችያለሽ። እነሱም ፈጥነው እያደረገች ያለችውን ነገር እንድታቆም ቢያደርጓትም እዩም እየቀለዱብሽ ነው፣ እኔ ላይ እንደቀለዱብኝ ከዚህ በፊት እኔ ላይ እንደቀለዱብኝ አሁንም እየቀለዱብሽ ነው። መቅዲና አቤላ እነሱ የቆየ ግንኙነት አላቸው ብላ የእኑንና የአቤላን ግንኙነት እዚህ ጋር ቋጭተዋለች። ታዲያ መቅዲም ላስረዳሽ ብትልም እንዲሁም ደግሞ አቤላም ሁላቸውም ላስረዳሽ ቢሉም እኑም ምንም ነገር መስማት አልፈልግም፣ ማድረግ የፈለጋችሁትን ነገር አድርጋችኋል፣ ደብቃችሁኛል በማለት እንግዲህ እዚህ ጋር የአቤላንና የእኑን ግንኙነት ቋጭተዋለች። መቅዲም ምንም ነገር አይደለም የቆየ ነው በማለት ለማስረዳት ብትፈልግም መቅዲ ያ ድሮ እኔ የነበርኩበት ቦታና አሁን ያለሁበት ቦታ እንግዲህ እንደሚታወቀው መቅዲ የምትወደው ኤዛናን እንደሆነ እናውቃለን። ከበፊቱም የሆነ ነገር ቢኖራቸውም ነገር ግን ያን ነገር በዝርዝር ለማስረዳትም እኑ ምንም አይነት ጊዜ አልሰጠችም። ውድና የተከበራችሁ ቤተሰቦች የዛሬው ክፍል ይህንን ይመስል ነበረ። ለቻናሉ አዲስ ከሆናችሁ የደወል ምልክቷን በመጫን ቤተሰብ ይሁኑ። እንዲሁም ቪዲዮን ከወደዳችሁት ላይክ ማድረግ አትርሱ እያልን ቪዲዮን ከየት ሀገር ሆናችሁ እንደምትከታተሉ ኮሜንት ስራ አስቀምጡን። በቀጣይ ክፍል ተመልሰን እስከምንገናኝ መልካም ቆይታ